አንድ ወንድ እርካታ ደረጃ እንዲደርስ 2 3 4 ዙር መደጋገም አለበት። የነገር አብኖርማል ስለሆነ ወይም ለግንኙነት ያለው ፍላጎት ኤክሰስ ስለሆነ አይደለም፣ ኖርማል ስለሆነ ነው። አንድ ወንድ የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁ የሚሆንበት ጊዜ ሪፍራክተሪ ፔሪድ እንለዋለን። የጊዜ ደቂቃው ብዛቱ በብዙ አይነት ነገሮች ይወሰናል። እድሜ ይወስነዋል። ስትሬስ ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይ የሚባለው ነገር ይወስነዋል። ከምንም ነገር በላይ ደግሞ ሆርሞናል ነገሮች ይወስኑታል። ኒውሮትራንስሚተርስ ወይም ከነርቭ የሚለቀቁ ነገሮች ብዛታቸውና መቼ እንደሚለቀቁ የሚባለው ነገር ይወስነዋል። ደግሞ ላይፍ ስታይል ይወስነዋል። ኤክሰርሳይዝ ታደርጋለህ ወይ? አመጋገብ ሄልዚ ነው ወይ? ይህ ሰዓት የሚረዝመው ብዙ ጊዜ እድሜያቸው ከ40 በላይ የሆኑ ሰዎች፣ ሄልዚ ላይፍ ስታይል የማይኖሩ ሰዎች፣ እንቅስቃሴያቸው አመጋገባቸው ትክክል ያልሆኑ ሰዎች፣ አልኮል የሚጠጡ፣ ስጋራ የሚያጨሱና ጫት የሚቅሙ ሰዎች፣ ሳይኮሎጂካሊ ስትረስድ የሆኑ ሰዎች፣ ፕሮላክቲን ሆርሞን በጣም ከፍ ካለ፣ ቴስቶስትሮን ሆርሞን በጣም ዝቅ ካለ፣ ኦክሲቶሲን ሆርሞን በጣም ከፍ ካለ፣ የመጀመሪያ ዙር የቶሎ መጨረስ ችግር ካለበትና ሌሎች የስንፈተ ወሲብ ነገሮች ካሉበት ብዙ ጊዜ ለሁለተኛ ዙር ዝግጁ የሚሆንበት ነገር እየቀነሰ ይመጣል ማለት ነው። ብዙ ነገሮች ልናስተካክላቸው እንችላለን። በማንኛውም የስንፈተ ወሲብ ጉዳይ ማለትም የብልት አለመቆም ችግር፣ ቶሎ መጨረስ፣ ዘግይቶ መጨረስ፣ ለግንኙነት ፍላጎት ማነስ እና ለሁለተኛ ዙር ዝግጁነት ማጣት፣ እነዚህ በሙሉ መታከም የሚችሉ ነገሮች ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ።